የነጭና ጥቁር ለባሾቹ ኮከብ በሜዳ ላይ እሱ ካለ ሁሌም የመሃል ሜዳው የበላይ መሆን ይቻላል። ሁለገብ ተጫዋች ሲሆን እንደ ዲፌንሲቭ ሚድፊልደር፣ ቦክስ ቱ ቦክስ አማካኝና አታኪንግ ሚድፊልደር ሆኖ መጫወት ይችላል። በሜዳ ላይ በተለየ የመምራት ብቃት ተክኖበታል። ታታሪነቱ፣ አልሸነፍ ባይነቱ፣ አስደናቂ ፓሶቹና ክሮ የሚመታቸውም ኳሶች የሱ መታወቂያዎች ናቸው። ብራዚላዊው የማክፓይሶቹ ኮከብ ብሩኖ ጉማሬሽ ውልደቱ እንደ ፈረንጆቹ የዘመን አቆጣጠር ህዳር 16 1997 የከዋክብቶች መፍለቂያ በሆነችው ሀገረ ብራዚል ሪዮ ዲ ጄኔሮ ከተማ ሳኦ ክራስታቮ በሚባል ሰፈር ውስጥ ነው። ጉማሬሽ ገና በልጅነቱ ለእግር ኳስ የተለየ ፍቅር የነበረው ሲሆን በ17 ዓመቱም የአውዳክስ ወጣት ቡድኖችን ተቀላቀለ። በወጣት ቡድኑ ባሳየው ድንቅ ብቃትም ወደ ዋናው ቡድኑ ያደገ ሲሆን በዋናው ቡድንም በርካቶችን ያስደነቀ ብቃት አስመልክቷል። የተጫዋቹን ብቃት የተመለከቱትና በተጫዋቹ ብቃት የተማረኩት አትሌቲኮ ፓራናይንሲዎች ጉማሬሽን በውሰት ሁሉ አስፈረሙት። በውሰት ቆይታው ባሳየው ተስፋ ሰጪ እንቅስቃሴ ክለቡ ተጫዋቹን በቋሚነት በማስፈረም የግላቸው አደረጉት። ብሩኖ በአትሌቲኮ ድንቅ ተሰጥኦን ማስመልከት የቻለ ሲሆን በዛም 3 ዓመትን አሳልፏል። 95 ጨዋታዎችን በማድረግ 8 ግቦችን በስሙ ማስመዝገብ ችሏል። ተጫዋቹ በብራዚል ባሳየው ብቃት በርካታ የአውሮፓ ክለቦች እሱን ለማስፈረም ቢሞክሩም በመጨረሻ የፈረንሳይ ሊጋ ክለብ የሆነው ኦሎምፒክ ሊዮንን በ20 ሚሊዮን ዩሮ ሲቀላቀል የ4 ዓመት ተኩል ኮንትራትም ተፈራርሟል። በሊዮን ማሊያም የመጀመሪያ ጨዋታውን ፌብሩዋሪ 15 2020 በፈረንሳይ ሊጋ ከስትራስቡርግ ጋር አድርጓል። ጉማሬሽ በሊዮን ቤት 2 ዓመታትን ያሳለፈ ሲሆን ለአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ መድረስ ችሏል። ከዛም ብራዚላዊ አማካኝ የእንግሊዙን ክለብ ኒውካስትል ዩናይትድን በጃንዋሪ 30 2022 በ40 ሚሊዮን ዩሮ ተቀላቀለ። ለማክፓይሶቹም የመጀመሪያ ጨዋታውን ኤቨርተንን 3-1 በረቱበት መርሃ ግብር ተቀይሮ በመግባት አድርጓል። በሜዳ ላይ በሚያሳየው ብቃትና ታታሪነቱ በቀላሉ ነበር የኒውካስትል ዩናይትድ ደጋፊዎች ልብ ውስጥ መግባት የቻለው። ብራዚላዊ ኮከብ በክለቡ በፈጠረው ተጽዕኖ ኦክቶበር 2023 አዲስ የ5 ዓመት ኮንትራት ከማክፓይሶቹ ጋር ተፈራርሟል። በክለቡ የመጀመሪያ ውድድር ዓመት ለካራባው ካፕ ፍጻሜ ቢደርስም በማንቸስተር ዩናይትድ 2-0 ተሸንፈው ዋንጫውን አጥተዋል። 2023-24 የውድድር ዘመን የበለጠ ከሊጉ ጋር የተላመደው አማካኙ ክለቡ ኒውካስትል እንደታሰበው በሊጉ መልካም ጊዜን ባያሳልፍም በግሉ አስደናቂ ብቃቱን ለዓለም እግር ኳስ ቤተሰብ ማስመልከት ችሏል። በሁሉም ውድድሮችም 50 ጨዋታዎችን አድርጎ 7 ግቦችን ሲያስቆጠር 10 ለግብ የሚሆኑ ኳሶችንም አመቻችቶ ማቀበል ችሏል። ብሩኖ ጉማሬሽ ለሀገሩ ብራዚል የመጀመሪያ ጨዋታውን ኖቬምበር 18 2020 ኡራጓዩን 2-0 ሲያሸንፉ ማድረግ ችሏል። ተጫዋቹ ሀገሩን በ2022 የዓለም ዋንጫ ላይ መወከል የቻለ ሲሆን እስከዛሬም ድረስ ቢጫውን ማሊያ ለብሶ 32 ጨዋታዎችን ማድረግ ችሏል። በዘንድሮ የውድድር ዓመትም በማክፓይሶቹ ቤት ራሱን አጠናክሮና ጎልብቶ የመጣ ሲሆን የቡድኑም ዋና ነበል መሆን ችሏል። በእንቅስቃሴውም ረገድ የቡድኑ ቁልፍ ተጫዋች የሆነው ጉማሬሽ ቡድኑ የአውሮፓ ሻምፒዮንስ ሊግን ቦታ ለማግኘት በሚያደርገው ፉክክር የአንበሳውን ድርሻ እየተወጣ ይገኛል። ማክፓይሶቹ ከ7 10 ዓመታት በኋላ በዌምብሌ ስቴዲየም በካራባው ካፕ ፍጻሜ ጨዋታ በእንግሊዛዊ አሰልጣኝ ኤዲ ሃው እየተመሩ ሊቨርፑልን 2-1 አሸንፈው የተራቡትንና የተጠሙትን ዋንጫ ቡድኑን በአንበልነት እየመራ ከፍ በማድረግ ስሙን በክለቡ የታሪክ መዝገብ ላይ በወርቅ ብዕር አጽፏል። ከጨዋታው በኋላ በሜዳው ላይ ለክለቡ ባለው ፍቅር በእንባ አርሶ የተስተዋለ ሲሆን ከድሉ በኋላም ይህ ሁለተኛ ቤቴ ነው፣ እዚህ ታሪክ እየሰራው ነው፣ አንድ ቀን ይህንን ክለብ ስለቅ ደጋፊዎቹ ልክ እንዳለን ሸረር ሁሉ ስሜን እየጠሩ እንዲዘምሩ ፈልጋለሁ ሲል ተናግሯል። አሁን ላይ ተጫዋቹ እያሳየ በሚገኘው አስደናቂ ብቃት ምክንያት እንደ ማንቸስተር ሲቲ፣ አርሰናል ያሉ ታላላቅ የአውሮፓ ክለቦች ተጫዋቹን የግላቸው ለማድረግ የኒውካስትልን ደጅ በመጥናት ላይ ይገኛሉ። በርካቶችም ተጫዋቹ ባለው ጥራትና አቅም ምክንያት ከኒውካስትል ዩናይትድ የተሻለ ክለብ መጫወት እንደሚገባው በብዛት ሲናገሩ ይስተዋላል። ይህ ብራዚላዊ ኮከብ በቀጣይ በየትኛው ክለብ ሲጫወት እንመለከተው ይሆን? ውድ አድማጭ ተመልካቾቻችን ዛሬ ያሰናዳንላችሁ መሰናዶ ይህንን ይመስላል። ሌላ መሰናዶ እስከምንገናኝ ድረስ ቸር ሰንብቱ።